ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ ወደ ሁለተኛው ፕሮግራማችን ዕለተ ማክሰኞ እንሻገርና ተወዳጁ የሻምፒዮንስ ሊግ እግር ኳስ ዛሬ ምሽት ይመለሳል በድጋሚ። እንግዲህ የሰዓት መሻሻሉ ይታወቃል። ለእግር ኳሱ ቤተሰብ በጣም አድካሚ ነው፣ ለእኛም ጭምር። ምሽቱን ሌሊቱ እንዳለ ተመልክተን ከ5 ሰዓት እስከ 7 ሰዓት ከዛም በኋላ ጨዋታዎች ተጠናቀው እንደገና መረጃ ተሰብስቦ በጨዋታው ላይ የታዩ አጋጣሚዎችን በጣም አድካሚ ነው። ለጠዋት ወደ ስራ ለሚመለሰውም የእግር ኳሱ ቤተሰብ ፈታኝ ነው። ነገር ግን የምሽት የሻምፒዮንስ ሊግ ጨዋታ አንዳንዴ ምሽቶችን አላግባብ ወይም ጨዋታውን ተመልክተን በጨዋታ ሳንረካ የምናመሽበት ምሽት አይሆንም። የሻምፒዮንስ ሊግ እግር ኳስ በበለጠ ተወዳጅ የሚያደርገው ሁሌም ፍክክሩ ኤክስፔክት በምናደርገው ደረጃ ሳይሆን ከዛ ከፍ ባለ ጥራት የሚደረግ ስለሆነ የእግር ኳሱ ቤተሰብ ቢያንስ ሰዓቱን አለማባከን፣ ጨዋታውን ተመልክቶ ተዝናንቶ፣ በተለይ ገለልተኛው የእግር ኳስ ቤተሰብ ያው በድጋፍ ያለው ሽንፈትና ድል አለ፣ በነዛ ሁለት ስሜቶች ውስጥ ሆኖ ስለሚከታተል። ነገር ግን ከምሽት 3 ሰዓት ጀምሮ ነው እንግዲህ የዩኤፋ ሻምፒዮንስ ሊግ ዳግም የሚመለሰው የአምስተኛ ዙር ጨዋታ። እንግዲህ ትላልቅ ጨዋታዎች ይደረጋሉ። በጊዜ 2:45 ጀምሮ አያክስ ከቤኔፊካ፣ ጋላታሳራይ ከዩኒዮ ሴንት ግሎሲን በሚያደርጉት በጊዜ ጨዋታ ይጀምራል። የሉቺያኖ ስፓሌቲ ጁቬንቱስ ወደ ቦዶ ወይም ጌልሜት ተጉዞ ጨዋታውን ያደርጋል ምሽት 5 ሰዓት። በተመሳሳይ ሰዓት እንግዲህ ቦሩሲያ ዶርትመንድና ቪላሪያል ሁለት ቢጫ ለባሾች ይገናኛሉ በሲግናል ኢዱና ፓርክ። በተለይ በዩኤፋ ሻምፒዮንስ ሊግ ይህን ስም መጠቀም አይቻልም ተብሎ ነበር። ከመብት ሽያጭ ጋር በተያያዘ ይህን ስም መጠቀም አይቻልም። አንድ የተለየ ስም አለው። ሲግናል ኢዱና ፓርክ ለዩኤፋ ሻምፒዮንስ ሊግ ስሙ አልተሸጠም በሚል የተለየ ስም ነው የሚጠቀሙት በዚህ ስቴዲየም። እና ምሽት ላይ የሚደረግ የቦሩሲያ ዶርትመንድ እና የቪላሪያል ጨዋታ አለ። ማንቸስተር ሲቲ እና ፔፕ ጋርዲዮላ ከኒውካስሉ አስደንጋጭ ሽንፈት መልስ በሜዳቸው ሌቨርኩዘንን ያስተናግዳሉ። አሰልጣኝ ኤሪክ ቴን ሃግን አሰናብተው በጥሩ ፎርም ላይ ዳግም መመለስ የቻሉት ሌቨርኩዘኖች ዛሬ እንግዲህ ኢታሃድ ላይ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚያደርጉ ጨዋታ ይጠበቃል። ማርሴይ ከኒውካስል እንግዲህ የእንግሊዙ ክለብ ኒውካስል ሲቲን አሸንፈው በጥሩ መነቃቃት ወደ ፈረንሳይ ተጉዞ ማርሴይን ይገጥማል። አንቶኒ ጎርደንም በዚህ ጨዋታ እንደሚመለስ ኤዲ ሃው ገልጸዋል። በተመሳሳይ ሰዓት ናፖሊ ከካርባክ፣ ስላቪያ ፕራግ ከአትሌቲክ ቢልባኦ የሚያደርጉት ጨዋታ ይጠበቃል። የተቀሩ ጨዋታዎች እንግዲህ ነገ ነው የሚደረጉት ረቡዕ። በተለይ ተጠባቂው የአርሴናልና የባየር ሙኒክ ጨዋታ አለ። ቅድመ ጨዋታ ግምገማ ረቡዕ ንጋት ሰፋ ላለ ደቂቃ በተለይ ወቅታዊ የቤሪቼዜን ብቃት በተመለከተ የምናነሳቸው ነጥቦች ይኖራሉ፣ አዳዲስ ጉዳዮች እና ሮብ ንጋት እንድጠብቁ ቅድመ ጨዋታ ግምገማ። ዋና ትኩረታችን እንግዲህ የዕለቱ ተጠባቂ ጨዋታ ምናልባት በዚህ ሳምንት በሻምፒዮንስ ሊግ እግር ኳስ እንግዲህ ከወቅታዊ ብቃት ጋር በተያያዘ ትልቁን ግምት አርሴናልና ባየር ሙኒክ ሊያገኙ ይችላሉ። ቶትናምና ፒኤስጂ የሚያደርጉትም ጨዋታ በተመሳሳይ የሚጠበቅ ነው። ነገር ግን የቼልሲና የባርሳ ጨዋታ እስከ ድራማዊ ክስተት እስከማይረሱ የሻምፒዮንስ ሊግ ምሽቶች በተለይ የቼልሲም ደጋፊ የባርሳም ደጋፊ የማይረሳው አሳማሚ ሽንፈት አለ። አሳማሚ ፍጹም አሳማሚና መቀበል የማይፈልጉት ሽንፈት አለ ሁለቱም ቡድኖች። በተለይ የፔፕ ጋርዲዮላው ባርሳ በስታንፎርድ ብሪጅ ታስታውሳላችሁ፣ አብዛኛው የእግር ኳስ ቤተሰብ የማይረሳው አጋጣሚ እግር ኳስ በግልጽ ፍትሃዊ ሳይሆን ያመሸበት ምሽት አለ። የቼልሲ ደጋፊዎች መቼም የማይረሱት ቁስል በዳኝነት በኩል
የመጨረሻ ደካማና ፍጹም ይሄ የታወረ ውሳኔ የሚወሰንበት ጨዋታ የነበረው። ቼልሲ በትንሹ ወደ 4 ፍጹም ቅጣት ምት በአግባቡ ሊሰጥ የሚገባ ከቀይ ካርድ ጋር በጨዋታው ባርሳ በጎዶሎ ማጠናቀቅ የነበረበትን ጨዋታ የዕለቱ አርቢተር እንግዲህ ባርሳ እንዲያልፍ የተፈለገ ይመስላል። ለፍጻሜ እናስታውሳለን የመጨረሻ ደቂቃ የአንድሬስ ኢኒየስታ ግብ እስከምትቆጠርበት ደቂቃ ድረስ ቼልሲ የነበረው የጨዋታ ብልጫ፣ ያገኛቸው አጋጣሚዎች የነበሩት አላግባብ ውሳኔዎች በቃ ባርሳን በጨዋታው ልዩነት እስከሚፈጥር ትዕግስት እየወሰዱ ደቂቃ እየመረጡ ሲጠብቁ እንደነበር ነው የሚያሳየው የዕለቱ የዳኝነት ክፍተት። ከዛም በኋላ ቼልሲ እንደ ቡድንም ተቀጣ፣ ተጫዋቾች በግልም ከፍተኛ ቅጣት ተጣለባቸው። ዲዲር ድሮግባ ወደ ካሜራ ዞሮ ባሳዩት ሪያክሽን ጉስ ሂድኒክ የቼልሲ ጊዜያዊ አሰልጣኝ ባሉበት ወቅት ያ ምሽት ቼልሲዎች በጭራሽ የማይረሱት ኢፍትሐዊ ዳኝነት የተስተዋለበት የዕለቱ ዳኛ የቼልሲን ውጤት በሚታይ ደረጃ የዘረፈበት ጨዋታ ነበር። በተቃራኒው ደግሞ 2012 ቼልሲና ሮቤርቶ ዲማቴዮ ታሪክ የሰሩበት በኑ ካምፕ አንድሬስ ቪያስ ቦአስን የተኩት እኚህ ጣሊያናዊ በጊዜያዊ አሰልጣኝነት ቼልሲ ቤት ያልተጠበቀ አስደናቂ ውጤት አመጡ። ኑ ካምፕ ላይ በጎዶሎ ጆን ቴሪ ሳንቼዝን ጀርባው ላይ በጉልበቱ በመምታት በጊዜ በቀይ ካርድ ወጣ። ቡስኬት አስቆጠረ፣ ኢኒየስታ ደገመ፣ ራሚሬዝም አስቆጥሮ 2-1 ጨዋታው በርካታ ደቂቃ ከተጓዘ በኋላ ሜሲ ፍጹም ቅጣት ምት ከሳተ በኋላ ፈርናንዶ ቶሬስ የጨዋታውን የመጨረሻ እንቅስቃሴ ብቻውን ከመሃል ሜዳ ጀምሮ ድሪብል አድርጎ ወስዶ ቪክተር ቫልዴዝን ሸውዶ ካስቆጠረ በኋላ ቼልሲ የአሊያንዝ አሬናን ትኬት ቆረጠ። ያቺ ድል ቼልሲ አሊያንዝ አሬና ላይ ዋንጫ እንደሚያነሳ የሆነ ስሜት የፈጠረ ነበር። ያን ዓመት እናስታውሳለን። አብዛኛው እግር ኳስ ቤተሰብ በታሪክ አጋጣሚ ሊደገም በማይችል ሁኔታ የሜሲና የሮናልዶን ፍጻሜ በሻምፒዮንስ ሊግ ሲጠብቅ ነበር። እንደውም እናስታውሰው ያን ወቅት የእግር ኳስ ጠቢብ የሆነ በቅርብ ዓመት ከዚህ ዓለም በሞት የተለየው ዲዬጎ አርማንዶ ማራዶና አንድ ጉዳይ ተናግሮ የባርሳም ደጋፊ የተከፋበት የእግር ኳሱ ቤተሰብ ደግሞ እንደ እብደት የተመለከተው አንድ ጉዳይ ነበር። በቀጥታ ቃል በቃል አሊያንዝ አሬና ላይ የተጠበቀው ፍጻሜ የሮያል ማድሪድ እና ባርሳ ነበር። ሜሲና ሮናልዶ ያውም በፕራይም ታይማቸው ያ የተጋጋለው የሁለቱ ኮምፒቲሽን ሰማይ በወጣበት ወቅት ነበር። እንደውም ጆዜ በዛ በኩል አሉ፣ በዚህ በኩል ፔፕ አለ። ላሊጋው ላይ የሚታየው ኮምፒቲሽን አለ፣ የሆነ ግለት አለ። ኤክስፔክቴሽኑ በአጠቃላይ ፍጻሜ ሲጠበቅ የነበሩት ሁለቱ ክለቦች ናቸው። ያልተጠበቁ ሁለት ክለቦች ደግሞ አለፉ። ባየር ሙኒክ በመለያ ምት በርናባዩ ላይ አሸንፎ፣ ቼልሲ ደግሞ ኑካምፕ ላይ አሸንፎ፣ ሁለቱም በሜዳቸው ተሸንፈው ነው ከውድድሩ የወጡት እና 4 ውስጥ የነበረው ያ የውድድር ዓመት የነበረው የዩኤፋ ሻምፒዮንስ ሊግ ፉክክር ለዚህ ነው ያልተጠበቀ ምሽቶችን አብዛኛው የእግር ኳስ ቤተሰብ ስላሳለፈ ይሄ የዩኤፋ ሻምፒዮንስ ሊግ እግር ኳስ ሁሌም ብራንዱንም ጥራቱንም የውድድሩንም ግዝፈት በዓለም አቀፍ ደረጃ አነጋጋሪነቱን ጠብቆ መቆየት የቻለው ለዚህ ነው። ያልተጠበቀ ውጤት ድራማዊ በርካታ ምሽቶችን እንድንመለከት ያስቻለ ስለሆነ የዩኤፋ ሻምፒዮንስ ሊግ ውድድር እንዲሁ የሚማርክ ለእግር ኳሱ ቤተሰብ ሁሌም ፉክክሩ ሳቢና እርካታን የሚሰጥ ምሽት ስለሆነ ያልተጠበቁ ጉዳዮች ስለሚፈጸሙ እንግዲህ የእግር ኳሱ ቤተሰብ በጉጉት የሚጠብቀው ጨዋታ ነው። ከዛም በኋላ ቼልሲዎች እንግዲህ አሊያንዝ አሬና ላይ ባለሜዳውን የፍጻሜውን አዘጋጅ ባየር ሙኒክን ቀደም ብሎ በሙለር ግብ ረጅሙን ደቂቃ ሲመራ የቆየው ሙኒክ መጨረሻ ላይ በዲዲር ድሮግባ አስደናቂ ሄዲንግ ከዛም ወደ መለያ ምት ራሱ ድሮግባ የመለያ ምቱን የመጨረሻ ፍጹም ቅጣት ምት አስቆጠረ። ቼልሲ የሻምፒዮንስ ሊግ ባለቤት ሆኖ ያልተጠበቀ አስገራሚ ውጤት ቪላስ ቦአስ ከ40 ጨዋታ 20ውን አሸንፎ
10ን ተሸንፈው 10ን አቻ ወጥተው ከቼልሲ ቤት ተሰናበቱ። ይቅርታ 40 ጨዋታ አይደለም 20 ጨዋታ 10 አሸነፈው 5 ተሸነፈው 5 አታወጡ ከቡድኑ ተሰናበቱ። ኮንሲስታንሲ የለውም። እዛ በሻምፒየንስ ሊግ እግር ኳስ ከናፖሊ ጋር የመጀመሪያውን ዙር ጨዋታ እናስታውሳለን። ከተሸነፉ በኋላ አንድ አግባብነት የጎደለው አስተያየት ሰጡ። አሰልጣኙ ተሰናበቱ። ዲማቴዮ በጊዜያዊነት የያዘ ሻምፒየንስ ሊጉን ኤፍኤ ካፕ አሳካ። በቀጣዩ ዓመት እንግዲህ ለዲማቴዮም አልቀረም ጥሩ ኢንቨስትመንት ተፈጽሞለት ቡድኑን እንግዲህ ኦርጋናይዝድ ለማድረግ ክላስ ባላቸው ተጫዋቾች በነ ኤዲን ሃዛርድ፣ ኦስካር የተለያዩ ተጫዋቾች ተዋህዶ ይቀርባል ሲባል ያንን ቡድን ሲስተማቲካሊ ኦርጋናይዝ ለማድረግ አሰልጣኙም ተቸገሩ። እሱም በስራ ዘመኑ ብዙም ሳይቆይ ካልተሳሳትኩ ዓመትም አልቆየም ቼልሲ ቤት ሮቤርቶ ዲማቴዮ። ከዛም በኋላ ተሰናበቱ። ይሄ በቃ ታሪካዊ አጋጣሚ ነበር። ባርሳ በቅርብ ዓመት በተለይ ከሉዊስ ኤንሪኬ መልቀቅ በኋላ ክለቡ ይሄ ሪፎርሙ በቀድሞ ስታንዳርድ ደረጃ ሊመጣ አልቻለም። ኤርኔስቶ ቫልቬርዴ የተለያዩ አሰልጣኞች መጡ። ባርሳ ሊጉ ላይ ጠንካራ ነው። ወደ ሻምፒየንስ ሊግ እግር ኳስ ግን የነበረው ያ ጥንካሬ ሊመለስ አልቻለም። በተለያዩ ምክንያቶች ሜሲም እያለ ከውድድሩ ይወጣል። በተለይ ሆላንዳዊ ሮናልዶ ኩመን የመጣ ጊዜ የባርሳ የቁልቁለት ጉዞን በግልጽ ያሳየ የሮናልዶ ኩመን ቅጥር ነበር። ደካማ አሰልጣኝ፣ በባርሳ ስታንዳርድ ደረጃ የማይመጥን ማን ማኔጅመንቱ በተለይ ደካማ የመጨረሻ እግር ኳስ ውስጥ የሚያስጠላ ማን ማኔጅመንት ካላቸው አሰልጣኞች መካከል አንዱ የሆነው ኔዘርላንዳዊ አሰልጣኝ በባርሳ ምስል በባርሳ ገጽታ የማይመጥን አሰልጣኝ ነበር። የተለያዩ አጋጣሚዎች ተፈጥሮ እንግዲህ እኚህ ጀርመናዊ ሃንሲ ፊሊክ ከመጡ በኋላ ግን በሲስተም እንደ ቡድን በመገንባት ወጣቶች ላይ በያዙት መሰረትና ወጣቶችን የሚጠቀሙበት መንገድ ለአካዳሚው ቅድሚያ የሚሰጡበት ወጣቶች ሻይን እንዲያደርጉ ስትራቴጂያቸው አስደናቂ መሆኑን ተከትሎ ባርሳ ነፍስ የዘራ ይመስላል። በደንብ ነፍስ የዘራ ይመስላል። በተለይ በተጠናቀቀው የውድድር ዓመት እስከ ግማሽ ፍጻሜ ድረስ ያ ድራማ ያ ቲያትር በ13 ግብ ታጅቦ 2 የሳንሴሮና የባርሳ ሜዳ ጨዋታ ባላለቁ የሚያስብሉ ፍጹም አስደናቂ ፉክክር በሲሞኔ ኢንዛጊና በሃንሲ ፊሊክ ቡድን ውስጥ ያየነው ያ ጣፋጭ ምሽት አስደናቂ እግር ኳስ የማል ምታት የመጨረሻ የኢንተር ሚላን ተአምር ያየንበት አስደናቂ የጨዋታ ወቅት ነበር ያን ጊዜና ባርሳ ግን በዩኤፋ ሻምፒየንስ ሊግ ነፍስ ዘርቶ ረጅም ርቀት የተጓዘበት ነው። ያውም ተጋጣሚ ላይ በሚያሳየው በሚወስደውና የማያቋርጥ የማስቆጠር አቅሙን በሚያሳይባቸው ምሽቶች ሁሉ ፉክክሩ ከፍ ያለና የጋለ ነበር። አሁን ታዲያ ቼልሲም የቀድሞ ታሪኩንና ዝናውን በወጣቶች ላይ ዳግም ለማግኘት በክሊርላይ ካፒታልና በቶዲ ቦይሊ በጣለው መሰረት በአዲሱ የቡድን ግንባታ ወጣቶች ላይ የተያዘው መንገድ የተሰበሰቡ የወጣት ሱፐርስታሮችን ስንመለከት በቼልሲ በኩል የሚያስደንቅ ነው። ተመሳሳይነት ግንባታ ግን ለአካዳሚ ቅድሚያ በመስጠት እንደ ቼልሲ ኢንቨስት በማድረግ ሳይሆን ለአካዳሚ ቅድሚያ በመስጠትም በዛኛው በኩል የሚገኘው የካታሎኒያው ክለብም በተመሳሳይ ወጣቶች ላይ ነው ትልቁን መሰረት የጣለው እና ፍላጎት የተሞላው ሁለት ቡድን ነው ዛሬ ምሽት የሚገናኙ። ፍላጎት ሁለቱም ቡድኖች ውስጥ አለ። ስትራቴጂክ ታክቲክ ግን የተለያየ ነው። ባርሳ በየትኛውም ደቂቃ ግብ የሚያስቆጥር ቡድን ነው። ቼልሲ በበለጠበት ደቂቃ ደግሞ ግብ የሚያስቆጥር ነው። ቼልሲ በሎድና በማን ማኔጅመንት ያለፈውን ሳምንት አሳልፎ ባርሳ ደግሞ ኑካምፕን ከፍቶ ሁለቱም በስፕሪት ደረጃ ፍጹም ምርጥ ላይ ነው የሚገኙት። ባርሳ ወደ ሊጉ መሪነት የተመለሰበት፣ እዚህ ጋር ደግሞ ቼልሲ ሁለተኛ ደረጃ ሆኖ ቀጣይ ሳምንት ለንደን ደርቢን እያሰበ ዛሬ አንዱን ሀያል ክለብ ባርሳን ያስተናግዳል። አጋጣሚ የሚያስገርም ነው። ቼልሲ በሊጉ ላይ አስደናቂ ውጤት አለው።
በቻምፒየንስ ሊግ ደግሞ በበለጠ ለአርሴናሉ ጨዋታ ራሱንም የሚያዘጋጅበት ነው። ባርሳ ማሸነፍ፣ ባርሳ ላይ ድል ማስመዝገብ የሚሰጠው የራሱ የሆነ ስነልቦናዊ ከፍታ አለ። በተቃራኒው ደግሞ በቀላሉ ባርሳ መሻገር ደግሞ እንደማይቻል ደግሞ ቼልሲዎች ያውቃሉ። ምክንያቱም ባርሳ በፊት መስመር በኩል ባለው ቅንጅትና ፍሉዲቲ ምክንያት የተወሰኑ መረጋጋትና በኮንሲስታንሲ አንድ ወጥ የሆነ ባክፎር በሌለው ቡድን ውስጥ ምን አይነት አደጋ ሊፈጠር እንደሚችል ኤክስፔክት ማድረግ ይቻላል። ፍሪ ፍሎ ግብ የሚያስቆጥር ቡድን ነው ባርሳ። ቼልሲ ደግሞ ወደ ፎርሙ ተመልሷል። ይሄ የአሸናፊነት ፎርም ባለፉት 5 ጨዋታ የነበረው ቼልሲ ብቃት፣ የሚታዩ ለውጦች፣ በሜዳ ውስጥ ያለው እንቅስቃሴና የማሸነፊያ መንገድ ቼልሲን በእጅጉ እያደነቅን ያለፈው ሳምንት በርካታ ፕሮግራም ስንወያይ ነበር። በተናጠልም እንደ ቡድን የነ ኤንዞ ፈርናንዴዝ ሚና በማንሳት የነ ኢስቲቫውን ገና ከወዲሁ ተስፋ ሰጪ እንቅስቃሴዎችን ለቅመን በማውጣት ብዙ ተወያይተናል። የዛሬው ጨዋታ ግን ይሄ እድሜ የማይገድበው ጨዋታ ነው። አሁን ለምሳሌ ቼልሲ በሊጉ ኢስቲቫውን ለመጠቀም ለምን ወደኋላ ማሬስካ እንደሚሉ ያውቃሉ። ይህንን ጉዳይ አንስተን ተወያይተን ነበር። እነዛን አግሬሲቭ ቻሌንጆችን ለማለፍ የዚህ ተጫዋች እድሜና በሜዳ ውስጥ የሚሰጠው ሚና ከሊጉ ኢንቴንሲቲና አግሬሲቭ እንቅስቃሴ ጋር በዚህ እድሜ ጫናን መቀነስ ነው አሰልጣኙ የፈለጉት። ምክንያቱም ይሄ ተጫዋች የ1 ዓመት የ2 ዓመት የ3 ዓመት የፕሮጀክት እቅድ ሳይሆን የ10 ዓመት እቅድ ነው። ስለዚህ ቀላል የሚባል ኢንቨስትመንት አይደለም። ይህን ተጫዋች ጠብቆ በብቃቱም በአካል ብቃቱም ብቁ ሆኖ የሊጉን ኢንቴንሲቲ አዳፕት እንዲያደርግ ትላልቅ ኃላፊነቶችን ገና በ18 ዓመቱ መጣል አልፈለጉም። ቆጥቦ ነው የሚጠቀሙት። ግን ዩሮፒያን እግር ኳስ ላይ አሁን እንደ ባርሳ አይነት ቡድን በተመሳሳይ ተክለሰውነት የዛን ያክል አግሬሲቭ ቻሌንጆች በሌሉበት ጨዋታ ግን እድል የማግኘት አጋጣሚው ሰፊ ነው። አሁን ዛሬ ኢስቲቫው ቢሰለፍ ሊያስገርመን አይገባም። ከተጋጣሚው አይነት ጋር ማሬስካ እያሳሉ ነው የሚጠቀሙት ይህን ተጫዋች። በተቃራኒው ደግሞ የፈለገበት ደረጃ የፈለገበት የዓለም የእግር ኳስ ከፍታ ላይ መድረስ የሚችል አቅም ያለውና ከእድሜው በላይ ስኬታማ እየሆነ የመጣው ያሚል ያማልም ደግሞ በዛ በኩል አለ። ስለዚህ የሁለት የግራኝ እግር ቴክኒሽያኖችም ውብ እግር ኳስ የሚያሳዩ ምሽት ነው። ያማል አለ በዚህ በኩል ኢስቲቫው አለ። እንዴት አይነት ምርጥ ጨዋታ ልንመለከት እንደምንችል የካሴዶና የኤንዞ ጥምረት ከዲዮንግ ጋር የሚያደርጉ ፉክክር እንግዲህ ቼልሲ በዛሬው ጨዋታ ትልቅ ዕዳ የቀነሰለት አንድ ጉዳይ ተፈጥሯል። ፔድሪ ለዚህ ጨዋታ ሪከቨር አላደረገም። ለቼልሲ አማካዮች ትልቅ ራስ ምታት ከራሳቸው ላይ ወርዷል። ፔድሪ አለመኖሩ በነገራችን ላይ ቼልሲ እድለኛ ነው። የፔድሪ አይነት ከእድሜው በላይ በሰለ ተጫዋች በዚህ በዘመናዊ እግር ኳስ ውስጥ ብዙ ዲቤቶችን እናያለን በሶሻል ሚዲያ፣ በተለይ በኤክስ ላይ የሚሰነዝሩት ሀሳብ ወደ ተለያዩ ሶሻል ሚዲያዎች በቲክቶክ በኢንስታግራም ይመጣልና በርካታ የእግር ኳስን ቤተሰብ ሲያከራክር እንመለከታለን። በአማካይ ስፍራ ስለ ፔድሪ የኳስ እውቀትና ሌሎችን ተጫዋቾች እያወዳደሩ አንዳንዴ ይህን ተጫዋች የምናወዳድርበትን ተጫዋች ብንለይ አሪፍ ነው። አሁን ከቪቲኛ ጋር ያወዳድራል። የቪቲኛ ኤክስፒሪየንስ በጣም ቀላል የሚባል አይደለም። ከፖርቱጋል እስከ ስፔን፣ ከስፔን እስከ ኤንሪኬ ፒኤስጂ ድረስ ኤክስፒሪየንሱ እኮ በጣም ከፍ ያለ ነው። የፕሪሚየር ሊጉን ከባዱን ወቅት የፔፕና የክሎፕ ከባዱ ወቅት ላይ የነበረ አማካይ ነው። ስላልተሳካለት ወደ ፖርቱጋል ተመለሰ። አሁን ዳግም ነፍስ ዘርቶ ደግሞ በፒኤስጂ በሉዊስ ኤንሪኬ ዋናው የቡድኑ ምሰሶ ነው። ግን ስለ ተቾችና ስለ ቡድን እንቅስቃሴ ከተመለከትን የፔድሪ ዩኒክ አንድ የተለየ የፔድሪ አቅም ምን መሰላችሁ? ሜዳን የማንበብ ኳሊቲ። በቡድን ስትራቴጂ ወይም በቡድን ፍሎ ላይ ጥገኛ የሆነ ተጫዋች አይደለም ፔድሪ። ፔድሪ ጨዋታው የሚፈልገውን ሞመንት መጠቀም ይችላል በየትኛውም ሲስተም ላይ ይሁን። ይሄ በነገራችን ላይ በእግር ኳስ የላቀ አይኪው ያላቸው ተጫዋቾች ያላቸው አቅም ነው። ፔድሪ ከቪቲኛ ጋር ማወዳደሪያ አይደለም፣ ግን የፔድሪን ትልቁን ኳሊቲ ለመለየት
አሁን ለምሳሌ ጨዋታው አግሬሲቭ ቻሌንጆች ቢኖሩት፣ ታክል ቢኖር፣ ይሄ ፋይቲንግ ስፕሪት ቢኖር ፔድሪ በዛ ጨዋታ ከየትኛውም ተጫዋች በላይ መሀል ሜዳ ላይ ይገናል፣ አንደኛ ይሆናል። ለግጭት ግን አይጋለጥም። በጣም ፔድሪን ለመያዝ የተጋጣሚ ተጫዋች ይቸገራል። ምክንያቱም ኦፍ ዘ ቦል ተጫዋቹ ሎድ ላይ አያተኩርም። ኳስ ግን ያለችበት ኤሪያ ላይ ሁሉ እየተገኘ በስስ ተች የተጋጣሚን ተጫዋች ይቀንሳል። በጣም በቀላሉ ተች ሜዳን የማንበብ ክህሎቱ ከእድሜው በላይ በሰለ የሚባለው ለዚህ። በተቃራኒው ደግሞ ቪቲኛ እይታው የተለየ ተጫዋች ነው። እንዴት በዚህ ጠባብ ስፔስ ውስጥ ሊያይ እንደሚችል አንዳንዴ የሚያስገርም ተቾችን እናያለን። ስለዚህ እድሜና ኤክስፒሪየንስ ሊያይተን እያወጣን ገና እያበበ ያለ አማካይና በፕራይም ታይሙ ላይ ያለውን አማካይ ማወዳደር ተገቢ አይደለም። ምክንያቱም የቪቲኛ ኤክስፒሪየንስ በብዙ ርቀት ከፔድሪ ይበልጣል። ፔድሪ ከእድሜው በላይ ኃላፊነት የተሸከመ ተጫዋች ስለሆነ እና ዛሬ ቼልሲ አማካይ ክፍል አንዱን ትልቁን የቤት ስራ ቀንሷል ፔድሪ ባለመምጣቱ። ምክንያቱም ካሴዶ የፔድሪን ኳስ ኢንተርሰፕት ለማድረግ የፔድሪን ኳስ ዱዌሎች ላይ ለማሸነፍ ከፔድሪ የሚነሱ የፔኔትሬሽን እንቅስቃሴዎችን ለማስቆም ትልቅ ኃላፊነት ይጣልበት ነበር። ይሄን ጉዳይ ተሻግሯል። ስለዚህ የቼልሲ አማካይ አንድ ፍሌክሲቢሊቲ ያለው ማለት ነው አማካይ ስፍራ። ስለዚህ አግሬሲቭ ቻሌንጆች አይኖሩም። ያኛውም በኳስ ለመብለጥ ይጥራል፣ ይሄኛውም በኳስ ፕሬሲንጉ ላይ ነው አግሬሲቭ ቻሌንጅ ሊኖር የሚችለው። ግን ቴክኒሻኖች ሜዳ ውስጥ በሞሉት ስብስብ ነው ሁለቱ ክለቦች የሚጫወቱት። ያ ደግሞ በበለጠ የዛሬውን የምሽቱን ጨዋታ በብዙ መልኩ ኤክስፔክት አድርገን እንድንጠብቅ አድርጓል እና ቼልሲና ባርሳ የተዋበ እግር ኳስ እንደሚያሳዩን ይጠበቃል። አንድ የቡድን መረጃ ጠቁሞ ለማለፍ በቼልሲ በኩል ኮል ፓልመር ትናንትና በነበረው የኮባሃም ትሬኒንግ የመጨረሻ ከስብስቡ ጋር ሙሉ ትሬኒንግ ሰርቷል። ግን ኤንዞ ማሬስካ የቀድሞውን አይነት ስህተት ላለመስራት ያሰቡ ይመስላል። በተለይ ታስታውሳላችሁ የባየር ሙኒኩ ጨዋታ፣ የብሬንፎርዱ ጨዋታ ለዚህ ተጫዋች የ9 ሳምንት ጉዳት ዋና ምክንያት ነበር። ማሬስካ ሪስክ የወሰዱበት ማች ፊትነስ አልፎ ግን ፉል ሪከቨር ሳያደርግ ከዛ ከግሮይን ኢንጁሪ ሁለት በጣም ኦቨርሎድ የበዛባቸው ጨዋታዎች፣ ፍጥነትና ጉልበት የሚፈልግባቸውን ጨዋታዎች ላይ በርካታ ደቂቃ ሰጡት። ከብሬንፎርድ ጋር ሁለተኛ 45 ከባየር ሙኒክ ጋር ቋሚ በማድረግ ተጫዋቹ እነዛ ሎዶች በፈጠሩት ክፍተት የማንቸስተሩን ጨዋታ ከ21 ደቂቃ በላይ ሜዳ ውስጥ መቆየት አልቻለም። ያ ህመም አገረሸ፣ ለ9 ሳምንት ከሜዳ ራቀ። አሁን እንደዛ አይነት ሪስክ ላለመውሰድ አንደኛ ከዛ ካጋጠመው ህመም በአግባቡ ሪከቨር አድርጎ በቤት ውስጥ እንግዲህ ያለፈው ሮብ ምሽት በር መቶት እንግዲህ ትንሽ ጣቱን ተሰብሮ ነበር እና ለሁለት ጨዋታ ሊያመልጦ ይችላል እርግጠኛ አይደለሁም ሲሉ ነበር። እንግዲህ ወደ ትሬኒንግ ተመልሶ ሁላ በደንብ በሶሻል ሚዲያ ምስሎችን ከተመለከታችሁ ፓልመር ትሬኒንግ ሲሰራበት የነበረው ጫማ ራሱ ከዛ ጉዳት ጋር በተያያዘ በጊዜያዊነት ሴፍቲ ተደርጎለት የተሰራ ታኬታ ነበር አድርጎ ሲሰራ የነበረው። በደንብ አስተውላችሁ ከሆነ ኖርማል ሌሎች ተጫዋቾች ያደረጉት አይነት ታኬታ አይደለም ተጫዋቹ ሲጠቀም የነበረው ይለያል እና ያን ፔን ለመቀነስ ተብሎ ይሄ ቅድመ ጥንቃቄ ስላለው ኤንዞ ማሬስካ በበለጠ ኮምፕሊት ፊት ሆኖ ለለንደን ደርቢው ጨዋታ ቢደርስላቸው ሳይመርጡ አልቀሩ። ግን እንግዲህ የሕክምና ባለሙያዎች ያጫውተዋል ካሉ ዛሬ ተቀይሮ ሊገባ ይችላል። ቤስት ይሆናል ብዬ ግን በግሌ አልጠብቅም። በአጠቃላይ ቼልሲ ከባርሳ በብዙ ትዕይንቶች የሚጠናቀቀው የሁለቱ ግንኙነት ዛሬ ምሽት ምን ሊያሳየን ይችላል? እስቲ አብረን ምሽት 5 ሰዓት ላይ ስታንፎርድ ብሪጅ አይኖች ሁሉ ያተኩራሉ። ብራዚላዊ ስቲቫኦ ወይስ ስፔናዊ ያማል ይገናሉ? ኩኩሬያ እንግዲህ ዛቻ ብጤ ለብሔራዊ ቡድን ጓደኛው ልኳል። እስቲ ዛሬ ኩኩሬያ ቆሟል ወይስ ያማል እንደ ሌሎች ፉልባኮች ሲያንገላታው ያመሻል? አብረን በጋራ የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ስታር፣ በሱፐር ታንክስ ድጋፍ አድርጉ።
በዩናይትድ እና በኤቨርተን የምሽቱ ጨዋታ በኤቨርተን ድል እንዲሁም በቼልሲ እና በባርሳ ቅድመ ጨዋታ ግምገማ ማክሰኞን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።